ችግሩ የነበረው የብር ችግር ነበር። በቅርቡ ህይወቱ ያለፈው የተወዳጁ አርቲስት ነጻነት ወርቅነህ ሞት መላውን የጥበብ አፍቃሪ ማሳዘኑ ይታወሳል። ይሁን እንጂ ከቀብር ስነ ስርዓቱ በኋላ የነጻነት ቤተሰቦች በዝምታ ሊያልፉት ያልቻሉትን ቅሬታ ይዘው ቀርበዋል። እውነት ከኛ ዘንድ ይደመጥ በማለት ስለ ባለቤቱና የልብ ጓደኛው ነው ስለተባለው ስለ አርቲስት አስናቀ አስደንጋጭ ያሉትን ሚስጥርም አጋልጠዋል። እስከ ቪዲዮ ፍጻሜ አብራችሁን ስትቆዩ የነጻነት ቤተሰቦች ስለ ነጻነት ጓደኞችና እንዲሁም ስለ ባለቤቱ ሚስጥር ሲሉ የተናገሩት ነገር ምን እንደሆነና በሁለት ወገን የተሰጡ አስተያየቶችን አካተን ይዘንላችኋል። ታደምጡታላችሁ። እናንተ ብቻ እንደተለመደው ላይክ እና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ስለቁም። በቀብር ስነ ስርዓቱ ወቅት የነጻነት ባለቤት ሙሉ በሙሉ ተሸፋፍና መታየቷና ምንም አይነት ስሜት አለማሳየቷ በብዙዎች ዘንድ ጥርጣሬን ፈጥሮ ነበር። ይህ ሁኔታ በማህበራዊ ሚዲያ መነጋገር የነበረ ሲሆን አሁን ግን የቤተሰቦቹ መግለጫ ለጉዳዩ ሌላ መልክ ሰጥቶታል። ቤተሰቦቹ እንደሚሉት ባለቤቱ ለቅሶ ላይ የነበረችበት ሁኔታና ከቤተሰቡ ጋር ያላት ግንኙነት እጅግ አሳሳቢ እንደነበር ገልጸዋል። ነጻነት ወርቅነህ አሜሪካ እያለ ለምን ሕክምናውን በዚያው አልቀጠለም? ለምንስ ወደ ህንድ ሀገር መሄድ አስፈለገው? የአሜሪካን ግሪን ካርድ እያለው ለሚለው ጥያቄ እህቱ መሰረት የሰጠችው ምላሽ በቤተሰብ ውስጥ የነበረውን ስር የሰደደ ችግር ፍንጭ ይሰጣል። መሰረት እንደምትለው ነጻነት መጀመሪያ የታመመው ከዛሬ 4 ዓመት በፊት ነበር። የአንጀት መድማት አለብኝ ብሎ ለቤተሰቦቹ ከነገራቸው በኋላ ለተሻለ ሕክምና ወደ አሜሪካን ሀገር አቀና። ይሁን እንጂ በአሜሪካ የነበረው ቆይታ ነጻነት የጠበቀውን እንክብካቤ ያገኘበት አልነበረም። አሜሪካ ያለ ቤት ውስጥ ወደቀ። ባለቤቱም ወደ ሆስፒታል ወሰደችው። ነገር ግን በዚያ ሆስፒታል ውስጥ ተኝቶ እያለ የሚንከባከበው በማጣቱና ተገቢውን ትኩረት ባለማግኘቱ ከፍተኛ ቅሬታና ሐዘን ተሰምቶት እንደነበር፣ ከዚያም በተጨማሪ በወቅቱ ጉበቱ መጎዳቱና መቀየር እንዳለበት ቢነገረውም ከባለቤቱ በደረሰበት የእንክብካቤ ማነስ ምክንያት ተመልሼ አሜሪካ ልድን ብሎ ወደ ሀገሩ መመለሱን፣ ወደ ኢትዮጵያ ሲመለስ ግን ያየችው ነጻነት እጅግ ያስደነገጣትና ተስፋ ያስቆረጣት እንደነበር፣ ሲመለስ ፊቱ አብጦ ጠባሳ ሆኖ ከንፈሩ ላይ ለምጽ ወጥቶበትና እግሩ አብጦ ነበር የመጣው በማለት እህቱ መሰረት ያንን አስከፊ ቀን በምሬት ታስታውሳለች። ወንድሟን በዚያ ሁኔታ በማየቷ የተሰማትን ድንጋጤ እንዲህ ትገልጻለች። ሳየው ተንቀጠቀጥኩ፣ ፊቱ ላይ ማልቀስ ደብሮኝ መኪና ውስጥ ገብቼ ተደብቄ አለቀስኩ። ነጻነት በትዳር ህይወቱ ውስጥ ደስተኛ አልነበረም። ባለቤቱ በፍጹም አትረዳውም ነበር። ህይወቱ በጣም ተመሰቃቅሎ ነበር ስትል የችግሩን ጥልቀት ትገልጻለች። በቤተሰብ ውስጥ የነበረው አለመግባባት እስከ ባለቤቱ እናት ወይም እስከ አማቹ ድረስ የሚዘልቅ እንደነበርና ይህ ግጭት ነጻነትን ለከፍተኛ ምሬት እንደዳረገው መሰረት ትናገራለች። ህይወቱን እስኪያማርር ድረስ ደስተኛ አልነበረም፣ በቃ ተማሮ ነበር በማለት ነጻነት በህመሙ ላይ የደረሰበትን ስነ ልቦናዊ ጫና ምን ያህል ከባድ እንደነበር ትመሰክራለች። ወደ አሜሪካ ላለመመለስ የወሰነውም ከበሽታው በላይ የትዳር ህይወቱ በፈጠረበት ምስቅልቅልና ተስፋ መቁረጥ ምክንያት እንደነበር ቤተሰቦቹ በቁጭት ይናገራሉ። ነጻነት ወርቅነህ በአሜሪካ የተሻለ ሕክምና የማግኘት እድል እያለው ለምን ወደ ህንድ ለማቅናት ወሰነ ለሚለው ጥያቄ ታላቅ ወንድሙ ወንደሰን የሰጠው ምላሽ እጅግ ልብ የሚሰብር ነው። ነጻነት በአሜሪካ ሆስፒታል ወድቆ በነበረበት ወቅት ነጻነት በምሬት እንዲህ ብሎ ነበር። ኢትዮጵያ ውስጥ ነጻነት እየተባልኩ በህዝብ ፍቅር ተከብቤ እንዳልኖርኩ አሜሪካ ሆስፒታል አልጋ ላይ ሁኜ አንድ ሰው መጥቶ እንዴት ነህ አላለኝም። ሰው በናፈቀኝ ቁጥር የሚንከባከበኝ ሰው አጣው። ከነርሶች ውጪ ብቻዬን ነበርኩ እንዳለው ወንድሙ በሐዘን በተሰበረ አንደበት ይናገራል። ከሁሉም በላይ ግን የባለቤቱ ሁኔታ በአርቲስቱ ላይ የፈጠረው ቁስል ጥልቅ ነበር። የስጋ ወንድሙ እንደሚለው ባለቤቱ በዚህ አስቸጋሪ ወቅት አጽናኝ ከመሆን ይልቅ ቡትቶንና መጽሐፍን ይዘ ከቤቱ ውጣ የሚል አጥንት የሚሰብር ንግግር እንደተናገረችው ገልጿል። ለነጻነት ወደ አሜሪካ ለመመለስ ትልቁ ምክንያት የሕክምና ማጣት ሳይሆን የባለቤቱ ቀና ልብ ማጣት እንደነበርም ወንድሙ በድፍረት ይናገራል። የነጻነትና የባለቤቱ ግንኙነት ከፍቅር ይልቅ በጥቅም ላይ የተመሰረተ እንደነበር ወንድሙ ወንደሰን ሲመሰክር አባትነቱ ሳይሆን ጥቅሙ ነበር የሚፈለገውም ብሏል። ነጻነት ለሙያውና ለሀገሩ ካለው ፍቅር የተነሳ ኢትዮጵያ ሆኖ እየሰራ ለባለቤቱና ለልጆቹ በየወሩ $2000 እየላከ እስከ ለተሞቱ ድረስ ቤተሰቡን ሲደግፍ እንደቆየም ተናግሯል። የነጻነት ወርቅነህ ህይወት ከጥበብ ስራዎቹ በስተጀርባ እጅግ አሳዛኝ ሚስጥር እንደነበረው ቤተሰቦቹ ይገልጻሉ። ነጻነት ባለፉት 4 ዓመታት በትዳሩ ደስተኛ እንዳልነበርና ከባለቤቱ ጋር አብሮ የመኖር ሀሳብ እንዳልነበራቸው ወንድሙ ወንደሰን ተናግሯል።
የሚገርመው ግን ነጻነት እነዚህን 4 ዓመታት ያሳለፈው በራሱ ቤት ሳይሆን ከአማቱ ጋር መሆኑ ነው። ለዚህ ምክንያቱ ባለቤቱ ወደ አሜሪካ ስትሄድ እናቴን ተንከባከብልኝ ብላ የሰጠችውን አደራ ለመጠበቅና አማቱንም እንደ እናቱ ምትክ አድርጎ ስለሚያያቸው እንደነበር ወንድሙ ገልጿል። ይሁን እንጂ በቤት ውስጥ ያለው ሁኔታ ሰላም የሚሰጥ እንዳልነበር፣ ነጻነት በቤት ውስጥ ምግብ ተመግቦ እንደሚያውቅ፣ እህቱ መሰረት ቤት እየሄደ እንደሚበላ፣ አምሽቶ ካልሆነም ወደ ቤት እንደማይገባና አልፎ ተርፎም ጭቅጭቅን ሽሽት መኪና ውስጥ ያድር እንደነበር ወንድሙ በሐዘን ተናግሯል። ወንድሙ ወንደሰን እንደገለጸው የህንድ ዶክተሮች ነጻነትን ከመረመሩት በኋላ የሰጡት ምላሽ እጅግ ተስፋ ሰጪ ነበር። ዶክተሮቹ መድኃኒት አዘውለት፣ ሆኖም ለዚህ ሕክምና ስኬታማነት ዶክተሮቹ ያስቀመጡለት መስፈርቶች ነበሩ። እነሱም ጭንቀት የሌለበት ሁኔታ፣ የተስተካከለ አመጋገብ፣ መጠጥ አለመጠጣትና ጥንቃቄ የተሞላበት አኗኗር የሚሉ ነበሩ። ከህንድ ሲመለስ ፊቱና ተክለ ሰውነቱ በሚያስደንቅ ሁኔታ ተስተካክለው እንደነበርም ቤተሰቦቹ ተናግረዋል። ነጻነት ወርቅነህ አሜሪካ መቆም እያቃተውና በህመም እየተሰቃየ ባለበት ወቅት ባለቤቱ ተሰጥቶ የነበረው ምላሽ እጅግ ዘግናኝ እንደነበር ቤተሰቦቹ በድፍረት ይናገራሉ። ወንድሙና እህቱ እንደሚመሰክሩት ነጻነት መቆም እንኳን በማይችልበት ሁኔታ ላይ ሆኖ ባለቤቱ እኔ ልጆቼን አበስላለሁ፣ አንተ ደግሞ የራስን ምግብ ራስ አብስል ትለው እንደነበር ገልጸዋል። ነጻነት ለሕክምና ወደ ህንድ ሊያቀና በነበረበት ወቅት ባለቤቱና ልጆቹ አዲስ አበባ ነበሩ። ይሁን እንጂ ለህይወቱ አሳሳቢ በሆነው በዚህ የህክምና ጉዞ ላይ ባለቤቱ አብሬህ ልሂድ የሚል ሐሳብ እንኳን እንዳላነሳች እህቱ መሰረት ወርቅነህ በምሬት ትናገራለች። ነጻነት ወርቅነህ በጠና ታሞና ለህይወቱ እየተዋጋ ባለበት ወቅት ከባለቤቱ የቀረበለት ጥያቄ እጅግ ልብ የሚሰብር እንደነበር ቤተሰቦቹ ይናገራሉ። ወንድሙ ወንደሰን እንደሚለው ባለቤቱ አንተ 20 ሚሊዮን አዋጣ እኔም 20 ላዋጣና ቤት እንግዛ የሚል የገንዘብ ጥያቄ ታቀርብለት ነበር። ለባለቤቱ ትልቁ ጭንቀት የነጻነት ጤንነት ሳይሆን ገንዘብ ብቻ እንደነበር ቤተሰቦቹ በትላንትናው ዕለት በምሬት ገልጸዋል። እርሱ ህንድ ሀገር ለሕክምና ሆኖ እየተሰቃየ ባለበት ወቅት እሷ ከልጆቿ ጋር አዲስ አበባ ላይ የተዝናኑ እንደነበርና ለነጻነት ግን ደብሮናል የሚል የሐሰት መረጃ ይሰጡት እንደነበር ቤተሰቦቹ ተናግረዋል። ነጻነት ቡትቶን ይዘውጣ ተብሎ እየተናቀና እየተበደለ ለምን ዝምታን መረጠ ለሚለው ጥያቄ የተሰጠው ምላሽ ወንድሙ ታዲያ ምን ትጠብቃለህ ብሎ ሲጠይቀው ነጻነት ሚዲያዎች ትዳሩን ፈታ ይሉኛል፣ ስራዬ ይበላሽብኛል በሚል ስጋት በደሉን ውጦ ይኖር እንደነበር ተናግሯል። ነጻነት በህይወቱ የተጸጸተበት ትልቁ ነገር ትዳሩ እንደነበርና በየወሩ የሚልከው $2000 እንኳን አይጠቅመኝም እየተባለ ይናቅበት እንደነበር ቤተሰቦቹ ይናገራሉ። ቀደም ሲል በኢቢኤስ ቲቪ ላይ እህቱ ቀርባ ባለቤቱ መልካም መሆኗን ተናግራ እያለ አሁን ሐሳቧን ለምን ቀየረች ለተባለው ጥያቄ የሰጠችው ምላሽ የሚከተለው ነው። እውነቱን ሁላችንም እናውቃለን። ነጻነት ከተጋባ ጀምሮ ሲበስልና ሲያረን የኖረው ብላለች። ከባለቤቱና ከአማቱ ጋር በነበረው ግጭት ምክንያት የሚወደውን ጽሑፍ እንዳይጽፍ መንደረኛ ተደርጎ እንደነበርና በወሬ መመላለስ ህይወቱ ምስቅልቅል ብሎ እንደነበር እህቱ ተናግራለች። ለብዙዎች ጥያቄ ሆኖ የነበረው በለቅሶ ዕለት ባለቤቱ ለምን አላለቀሰችም የሚለው ጉዳይ ነበር። መሰረት ቀደም ሲል በኢቢኤስ ቴሌቪዥን ቀርባ ባለቤቱን ለማሞገስ የሞከረችው የእሷን መጥፎ ገጽታ ለመሸፈንና ጥሩ ነገር ለመሳል እንደነበርም ተናግራለች። ይሁን እንጂ እውነታው ግን እጅግ እየከፋ ነበር ትላለች። በዚህም ከተመልካች ሁለት ምላስ ሆነች በሚል ትችት እየደረሰባት ይገኛል። መሰረት እንደገለጸችው ነጻነት ገና ሳይቀበርና አፈር ሳይለብስ ባለቤቱ ለጓደኛው ደውላ የጎፈንድሚ አካውንት እንዲከፈትም ጠይቃ ነበር ትለናለች። ይህ ድርጊት ለነጻነት ክብር ከመስጠት ይልቅ ለገንዘብ ቅድሚያ መሰጠቱን የሚያሳይ እንደሆነም ቤተሰቦቹ በቁጭት ተናግረዋል። የነጻነት ልጆችም ቢሆኑ ለአባታቸው የሚጠበቀውን ያህል ፍቅር እንዳልነበራቸውና በታመመበት ወቅት እንኳን ስልክ ደውለው እንደማይጠይቁት መሰረት ትገልጻለች። አርቲስት ነጻነት ወርቅነህ በሰው የተከበበና ብዙ ጓደኞች ያሉት ቢመስልም በውስጡ ግን ፍጹም ብቸኛ እንደነበር ወንድሙ ወንደሰን ተናግሯል። ነጻነት ለወንድሙ በምሬት እንዲህ ብሎትም ነበር። እኔ በሰው እከበባለሁ እንጂ ሰው የለኝም። ብዙዎች እንዳስናቀ ያሉ የልብ ጓደኞቹ እስከ መጨረሻ አብሮት እንደነበሩ ቢያስቡም ወንድሙ ግን ነጻነት ደና ጓደኛ አልነበረውም፣ ያገዘው ሰው አልነበረም ሲል እውነታውን ተናግሯል። ወንድሙ እንደሚለው የነጻነት ጓደኞች በሙሉ አብሮት የሚጠጡ ነበሩ። ነጻነት ታሞ እንኳን ጓደኞቹ ከመጠጥ አላወጡትም። እንዳውም በየቦታው እየወሰዱ የሚያስከፍሉት እሱን ነበር። መጠጥ ቤት ነበር የሚያሳልፈው በማለት
በማለት ጓደኞቹ የአርቲስቱን ህመም እያወቁ እንኳን ለጤናው ግድ እንዳልነበራቸው ወንድሙ በቁጭት ገልጿል። አስናቀ ከኔ በላይ ማንም አልተጎዳም ቢልም ነጻነት ግን በጓደኞቹ መሃል ሆኖ በብቸኝነትና በዝምታ ይሰቃይ እንደነበር ወንድሙ ተናግሯል። ነጻነት ለሞቱ 1 ወር ሲቀረው ለ5 ቀናት ያህል ሆስፒታል ተኝቶ ነበር። በወቅቱ የጤናው ሁኔታ እጅግ አሳሳቢ ሆኖ ሳለ የባለቤቱና ለአስናቀ ደውሎ የነገሩት ግን ሁኔታውን የሚያቃልል መረጃ ነበር። ትንሽ ታሞ ነበር በማለት ጉዳዩን ቢገልጹትም እውነታው ግን ነጻነት ሌሊቱን ሙሉ ሽንት ቤት እየተመላለሰ ሲያስመልሰውና በከፍተኛ ስቃይ እንዳደረ ወንድሙ በምሬት ተናግሯል። ይህ መረጃ የሚያሳየው ነጻነት በህመም ወቅት ተገቢውን የሕክምና ክትትል እንዳያገኝ በአካባቢ ያሉ ሰዎች ግዴለሽነት ትልቅ ሚና እንደነበረው ነው። አስናቀ የ29 ዓመት የልብ ጓደኛ ነኝ እያለ የሚሰጠው ምስክርነት በእህቱ መሰረት ወርቅነህ ዘንድ ተቀባይነት የለውም። መሰረት እንደምትለው እንዲህ የሚባል ረጅም የጓደኝነት ታሪክ አልነበረውም። ምክንያቱም አስናቀ ለረጅም ጊዜ የሚኖረው ሌላ ሀገር ነበር። ነጻነት ለአስናቀ ትልቅ ፍቅርና ክብር የነበረው ቢሆንም አስናቀ ግን ለዚህ ወዳጅነት የሚመጥን መስዋዕት አልከፈለም ስትል በምሬት ትናገራለች። እውነተኛ ጓደኝነት ብዙ መስዋዕትነትን ያስከፍላል፣ እናንተ ግን በደላችሁት እንጂ አልተረዳችሁትም የሚል ጠንካራ ወቀሳ ለጓደኞቹ አቅርባለች። መሰረት እንደምትለው ነጻነት በቆርኪ እንኳን መጠጥ እንዳይጠጣ ብለን ለጓደኞቹ ተናግረን ነበር። ነገር ግን እውነተኛ ጓደኛ የሚጎዳውን ነገር እያደረገ ዝም ብሎ አይመለከትም በማለት የጓደኞቹን ግዴለሽነት አጋልጣለች። የአርቲስቱ ጤና እየተበላሸ መሆኑን እያወቁ ከመከልከል ይልቅ አብሮ መጠጣትን መምረጣቸው ለነጻነት ሞት አንዱ ምክንያት እንደነበር ቤተሰቦቹ በከፍተኛ ቁጭት ገልጸዋል። ብዙዎች ነጻነት ወርቅነህ ያን ያህል ታዋቂ ሆኖ ለምን ገንዘብ ተለመነለት የሚል ጥያቄ ያነሳሉ። እህቱ መሰረት ለዚህ ጥያቄ በሰጠችው ምላሽ ነጻነት ያገኘውን ሁሉ ለሰው የሚሰጥ ቸር ነበር። በአሜሪካ የሚኖሩትን ባለቤቱንና ልጆቹን ከመደገፍ ባለፈ የአማቱንና የእሱን የመኖሪያ ቤት ክራይ ይከፍል ነበር። ከዚህም በላይ ቤት ለፈረሰባቸው ታናናሽ ወንድሞቹ ጭምር የቤት ክራይ እየከፈለ የሚያኖራቸው እሱ ነበር። ነጻነት ለራሱ ሳይሆን ለሰው በመኖሩ ምክንያት በህመም ወቅት ለራሱ የሚሆን ጥሬ ገንዘብ አላስቀረም ብላለች። ኢቢኤስ ላይ በቀረቡም ሰዓት ስሙ እንዲጠቀስ ያልፈለገ አንድ ወጣት ባለሀብት 3 ሚሊዮን ብር ለቤተሰቡ ድጋፍ እንዳደረገና ያንን ገንዘብ ለ80 መታሰቢያ ወጪ መሸፈኛ ሊያደርጉት እንደሆነም ገልጸዋል። ቤተሰቦቹ እንደሚሉት ከዚህ ድጋፍ በኋላም ምንም አይነት ተጨማሪ ብር እንዲሰበሰብ አልጠየቁም። እንዲያውም እየተደረገ ያለው የገንዘብ አሰባሰብ ከነሱ እውቅና ውጭ እንደሆነም ገልጸዋል። ይሁን እንጂ በገንዘቡ አጠቃቀም ላይ አሁንም አለመግባባት መኖሩን እህቱ ስትገልጽ ከሐውልት ምርቃት በኋላ ለመቄዶንያ በነጻነት ስም ሰዎችን እናበላለን፣ ከዚያ የተረፈው ብር ግን ባለቤቱ በአካውንት ይግባ ብላለች በማለት የሚስትየውን ፍላጎት ተናግራለች። ቤተሰቡ ግን የነጻነት ስም ዝቅ እንዲል እንደማይፈልጉና ገንዘቡ ለተገቢው ዓላማ ይህም ለእርዳታ እንዲውል እንደሚፈልጉ አሳውቀዋል። ወንድሙ ወንደሰን በቁጭት እንደተናገረው ነጻነት ልመና አይወድም፣ እኛም የሱ ስም ዝቅ እንዲል አንፈልግም። ቤተሰቦቹ በነጻነት ስም ድጋፍ መደረጉን ባይቃወሙም አካሄዱ ግልጽ እንዲሆንና የአርቲስቱን ክብር በሚጠብቅ መልኩ እንዲከናወን ጥሪያቸውን አስተላልፈዋል። የአርቲስት ነጻነት ወርቅነህ ቤተሰቦች በወንድማቸው ስም የሚደረገውን የገንዘብ ልመና በጽኑ ተቃውመዋል። እህቱ መሰረት እንደገለጸችው ለነጻነት መታሰቢያ የሚሆን በቂ ገንዘብ ተሰብስቧል። በጎፈንድሚ በኩል ብቻ $80,000 ለቤተሰቡና ለልጆቹ የተሰበሰበ ሲሆን በየወሩም $15,000 ገቢ እንደሚገባ መረጃው እንዳላቸው ገልጸዋል። ከዚህም በተጨማሪ በሀገር ውስጥ የተሰጠው 3 ሚሊዮን ብር ለታሰበው ዓላማ ከበቂ በላይ መሆኑን አረጋግጠዋል። መሰረት ለህዝቡ ባስተላለፈችው መልእክት ማንም በነጻነት ስም ገንዘብ እንዳይሰጥ፣ የተሰበሰበው ይበቃል፣ እኛ የምንፈልገው ገንዘብ የለም፣ የምንፈልገው የነጻነት ስም እንዲጠበቅና ነፍሱ በሰላም እንድታርፍ ብቻ ነው ስትል ተናግራለች። የነጻነት ታናሽ ወንድምም በተመሳሳይ ሁኔታ የእርዳታ ጥያቄውን ውድቅ አድርጓል። እኛ እርዳታ አንፈልግም፣ ነጻነት በህይወት እያለ ለኛ የሚችለውን ሁሉ አድርጎልናል በማለት ወንድማቸው በህይወት እያለ የከፈለላቸውን መስዋዕትነት በኩራት መስክሯል። ቤተሰቦቹ አሁን ላይ ትልቁ ጭንቀታቸው የገንዘብ እጦት ሳይሆን የወንድማቸው ክብር እንዳይጎድፍና ስሙ በልመና እንዳይነሳ መሆኑን በግልጽ አስታውቀዋል። የነጻነት ወርቅነህ ታናሽ ወንድም ስለ ወንድሙ ሲናገር በከፍተኛ ሐዘንና ቁጭት ውስጥ ሆኖ እናታችን ከሞተች ጀምሮ ነፂ ነው እንደ አባት የተሸከመን በማለት አርቲስቱ ለቤተሰቡ የነበረውን ታላቅ ሚና መስክሯል።
ይሁን እንጂ ከሞቱ በኋላ እየተደረገ ያለው ነገር ነጻነት የማይወደውና ቤተሰቡን ያላከበረ መሆኑን በምሬት ገልጿል። እኛን አላከበሩንም፣ ከሰልስት ቀን ጀምሮ የነበረው ነገር ሁሉ ልክ አልነበረም ሲል በለቅሶ ወቅት ቤተሰቡ ተገሎ እንደነበር ተናግሯል። ታናሽ ወንድሙ አክሎም አስናቀ የ29 ዓመት ጓደኛ ነኝ እያለ ከበደሉን ጎን ነው የቆመው፣ ወንድሜን አያንሳብኝ ሲልም ተማጽኗል። አስናቀ ስለ ነጻነት የተናገረው ንግግር አርቲስቱን የማይመጥንና ነጻነት ገንዘብ አጥፊ ነው የሚል ወሬ እንዲናፈስ ያደረገ መሆኑንም ቤተሰቦቹ ይገልጻሉ። ይባስ ብሎ አስናቀ ነጻነትና ባለቤቱን እኔ ነኝ የዳርኳቸው ብሎ የተናገረው ንግግር ፍጹም ውሸት መሆኑንና በሰርጉ ላይ እንኳን እንዳልነበረ ወንድሙ አጋልጧል። የነጻነት ጓደኞች ትኩረታቸው ገጽታ ግንባታና ገንዘብ ላይ ብቻ እንደነበር ወንድሙ በቁጭት ገልጿል። ጓደኞቹን አላየናቸውም፣ አላገኘናቸውም፣ ሀሳባቸው ገንዘብ ብቻ ነበር በማለት ከቤተሰቡ እውቅና ውጭ የሚደረገውን ማንኛውም የገንዘብ ማሰባሰብ በጽኑ ተቃውሟል። ነጻነት በህይወቱ ዘመን ብዙ ኃላፊነት ተሸክሞና በይሉኝታ ታስሮ የኖረ ሰው መሆኑንና ቤተሰቦቹ አሁን ግን ዝምታቸውን ለመስበር መገደዳቸውን አስታውቀዋል። የምንወዳችሁ ተመልካቾቻችን የአርቲስት ነጻነት ወርቅነህ ቤተሰቦች ያጋለጡት ይህ እውነት የብዙዎችን ልብ የሰበረና በዝምታ የታሸጉ ብዙ ስቃዮች እንዳሉ ያሳየ ሆኗል። ነጻነት በህይወት ዘመኑ በሰው ከበባለው እንጂ ሰው የለኝም ማለቱ ዛሬ በቤተሰቦቹ አንደበት እውነት ሆኖ ቀርቧል። በጓደኝነት ስም የተፈጸመው ክህደት፣ በህመም ላይ ያለ የደረሰበት መገለልና ከሞቱ በኋላ እንኳን በስሙ እየተደረገ ያለው የገንዘብ ውዝግብ ለአንድ ታላቅ አርቲስት የማይመጥን ቢሆንም ቤተሰቦቹ ግን እኛ የምንፈልገው የወንድማችን ስም እንዲከበር ብቻ ነው በማለት ጽናታቸውን አሳይተዋል። ለአርቲስት ነጻነት ወርቅነህ ዘላለማዊ ረፍትን፣ ለቤተሰቦቹ መጽናናትን እንመኛለን። የምንወዳችሁ ተመልካቾቻችን ጥንቅራችንን እስከ ማብቂያው ስለታደማችሁልን ላቅ ያለ ልባዊ ምስጋና እንጀባ እያልኳችሁ በቀጣይ በተሻለ ጥንቅር እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።